ሰላም ጤና ይስጥልን የተከበራችሁ የፈታሪል ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ቅዳሜ ለእሁድ ለ21 ሰዓት ያህል በፓኪስታን የተካሄደውን የአሜሪካ ኢራን ድርድር መክሸፍ ተከትሎ ለ15 ቀናት ቀነ ገደብ የተሰጠው የተኩስ አቁም ተጥሶ ሀገራቱ አሁንም ተመልሰው ወደ ዳግም ጦርነት ለመግባት ዳር እያሉ ነው። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ድንገተኛ መልእክታቸው የአሜሪካ ባህር ኃይል በዛሬው ዕለት የሆርሙዝ ሰርጥን እንደሚዘጋ ያስታወቁበት ሁኔታ ውጥረቱን የበለጠ አባብሶታል። የአሜሪካ ባህር ኃይል የኢራንን የሆርሙዝ ወደቦች ሊዘጋ የሰዓታት ቀጠሮን ሰጥቷል። ትራምፕ ትዕዛዙን አስተላልፈው ቤታቸው ገብተዋል። ኢራንም አድርጉትና እንተያያለን ብላለች። ሁሉም ነገር በሰዓታት ውስጥ ይለይለታል። ጥንቅራችን ከዚሁ ጋር በተያያዘ የተፈጠረውን ዕለታዊ ውጥረት ዳሶታል። ጦሩ ጦርነቱን ለመቀጠል በተጠንቀቅ ላይ ነው። ወታደራዊ አዛዦች ጥብቅ ትዕዛዝ ሰጥተዋል። የአሜሪካ እስራኤል ኢራን ጦርነት ዳግም ሊቀጣጠል መሆኑን ያመለከተ ወታደራዊ መረጃ ይፋ ሆኗል። ይዘነዋል። የኢራኑ ጦርነት የገልፍ ሀገራቱን አንድ ትምህርት እያስተማረ ነው። በተተኳሽ ክምችትና አቅርቦት ሀገራቱ ዋሽንግተን ላይ ጥገኛ እንደነበሩ አይናቸውን አስገልጧል። ዋሽንግተን ለአረብ ሀገራቱ የተተኳሽ እጥረት አሁን ላይ መፍትሄ ልትሆን ባለመቻሏ እንደ ሳውዲና ኤምሬት ያሉ ለፈንጅ ሸመታ ፊታቸውን ምዕራባዊ ወዳልሆኑ ሀገራት ማዞራቸው ተሰምቷል። እነማን ከማን መሳሪያ እየሸመቱ ነው ለሚለው ጥያቄ መልስ ይዘናል። በሆርሙዝ ጉዳይ ተስፋ ቁረጡ ሲል ዓለም አቀፉ ገንዘብ ተቋም IMF ገለጸ። ሆርሙዝ ላይ መለስ ሄዷል። ከጦርነቱ ዘመን በፊት ወዳለ ሁኔታ ፈጽሞ አይመለስም ሲል መግለጹን የተመለከተ መረጃ ይዘናል። በኢትዮጵያ የሙዚቃ ሰማይ ስር ለዓመታት ሲጠበቅ የነበረው የቴዲ አፍሮ አልበም በመጨረሻ በቁልፍ ቃላት ታጅቦ ብቅ ብሏል። የኢትዮጵያ ሙዚቃ ፊት አውራሪ ቲዮሪካ በሚል ስያሜ ይዞት የመጣው አዲስ አልበም ቀደምት ታሪካዊ ስራዎቹን የሚጋርድ ወይስ አዲስ ምዕራፍ የሚከፍት ይሆን? ሚያዝያ 8 ቀን ሊፈነዳ የተቃረበው ይህ የዜማ ቦምብ በውስጡ የያዛቸውን ሚስጥራዊ መልእክቶችና ዳስ ጣል በሚል ርዕስ የተሰናዳውን አዲስ ፍንጭ ለመረዳት መላው አድማጭ በከፍተኛ ጉጉት እየተጠባበቀ ይገኛል። መረጃው የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 ሰዓታት የቀሩት የአሜሪካና ኢራን ፍልሚያ። ቅዳሜ ለእሁድ ለ21 ሰዓት ያህል በፓኪስታን የተካሄደውን የአሜሪካ ኢራን ድርድር መክሸፍ ተከትሎ ለ15 ቀናት ቀነ ገደብ የተሰጠው የተኩስ አቁም ተጥሶ ሀገራቷንም ተመልሰው ወደ ዳግም ጦርነት ለመግባት ዳር እያሉ ነው። ትራምፕ ለባህር ኃይላቸው የሰዓታት የወታደራዊ እርምጃ ቀጠሮን ሰጥተዋል። ኢራንም የተናገራችሁትን አድርጉትና እውነቴን ነው የምላችሁ እንተያያለን የሚል ምላሽን ሰጥታለች። የአሜሪካ ባህር ኃይል በትራምፕ ለተሰጠው ትዕዛዝ እየተዘጋጀ ነው። ኢራንም እንዳትጠጉኝ የሚል መግለጫን በሀገሪቱ አብዮታዊ ዘብ በኩል አስነግራለች። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ድንገተኛ መልእክታቸው የአሜሪካ ባህር ኃይል በዛሬው ዕለት የሆርሙዝ ሰርጥን እንደሚዘጋ ያስታወቁበት ሁኔታ አሁን የተከሰተውን ውጥረት ፈጥሯል። ፕሬዚዳንት ዶናልድ ትራምፕ በዚሁ ከሰዓታት በፊት በተጋራው መልእክታቸው ከነገ ጀምሮ የአሜሪካ ባህር ኃይል ከሆርሙዝ የሚወጡትም ሆነ ወደ ሆርሙዝ ለማለፍ የሚሞክሩ መርከቦችን እንቅስቃሴ የሚያግድ መሆኑ መታወቅ አለበት ሲሉ ያስታወቁበት ሁኔታ ታይቷል። ፕሬዚዳንቱ ይህንን ውልጥፋቸውን ማጋራታቸውን ተከትሎ የዓለም የነዳጅ ዋጋ መውረድ ከጀመረበት የቁልቁለት ጉዞ ተመልሶ እንደገና ማሻቀብ ጀምሯል። ዳግም የተፈጠረውን ውጥረት ጋር በተያያዘም የነዳጅ ዘይት ዋጋ በበርሜል ከ$100 በላይ አሻቅቧል። እንደ ዘ ጋርዲያን ዘገባ ከሆነ በአሁኑ ሰዓት በአሜሪካ ገበያ የነዳጅ ዋጋ የ8 በመቶ የዋጋ ጭማሪን አሳይቷል። በዚህም አንድ በርሜል ነዳጅ ድፍድፍ $104 ገብቷል። ከአሜሪካ ውጭ የ7 በመቶ ጭማሪ በማሳየት $102 ደርሷል። መካረሮቹ ከፍ እያሉ ከመቀጠል አልፈው የተኩስ አቁም ስምምነቱ የሚጣስ ከሆነ አሁን ያለው የነዳጅ ዋጋ ከዚህም በላይ ሊያሻቅብ ይችላል እየተባለም ነው። የትራምፕን ሆርሙዝን እንዘጋለን መልእክትን ተከትሎም ብዙዎች እንዴት እንደዚህ ይደረጋል በማለትም ጠይቀዋል። ሆርሙዝን ጥርቅም አድርገን እንዘጋለን የሚለው የትራምፕ መልእክት ከሰዓታት በኋላ ደግሞ በአሜሪካ ጦር ኃይል በኩል ተሻሽሎ ሰርጡ ለሀገራት መርከብ ምልልስ ክፍት ይሆናል፣ በዚህ በኩል ስጋት አይግባችሁ፣
ይሁንና በዚህ አካባቢ የሚገኙ የኢራን ወደቦች ግን አገልግሎት እንዳይሰጡ ይደረጋል ብሏል። በዚህ ዙሪያ ኢራን አፋጣኝ ምላሽ ሰጥታለች። ምላሹም የተሰጠው በሀገሪቱ አብዮታዊ ዘብ በኩል ነው። ይኸው መግለጫም የሆርሙዝን ሰርጥ ለመዝጋት የትኛውም ወደ አካባቢ የሚጠጋ የጦር መርከብ የተኩስ አቁም ስምምነቱን እንደጣሰ ተቆጥሮ እርምጃ ይወሰድበታል። ይህ የባህሮች መጠን በኢራን እጅ ሆኖ እየተጠበቀ ይቀጥላል የሚል ነው። ትራምፕ በበኩላቸው የትኛውም የኢራን ኃይል በአሜሪካም ሆነ በሌሎች መርከቦች ላይ የሚተኩስ ከሆነ ምንም አይነት ይቅርታ የሌለው እርምጃ ይወሰድበታል፣ በላዩ ላይ ሊቋቋም የማይችልን የሲኦል መዓት እናወርድበታለን ሲሉ አስታውቋል። የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንደሚዘጉ ያስታወቀው ከዛሬ ሰኞ 11 ሰዓት ጀምሮ ወይም ከ1400 GMT ጀምሮ ነው። በዘጋለሁና የለም አትዘጋም መካከል ወታደራዊ ግብግብ የሚፈጠር ከሆነ እንደተሰጋውም የተኩስ አቁሙ ስምምነት የሚፈርስ ይሆናል። ቀደም ሲል የጦርነቱ አካል የነበረው የእስራኤል ጦር ዝግጁ መሆኑን አረጋግጥ የሚል ትዕዛዝ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ወርዶለታል። የአሜሪካ ጦር የኢራን ወደቦችን ከሰኞ ጀምሮ እንደሚዘጋ ገልጾ ነገር ግን በወሽመጡ ላይ ወደ ሌላ ሀገራት የሚንቀሳቀሱ መርከቦች ላይ መስተጓጎል እንደማይፈጥር ይነገር እንጂ እንደዚህ አይነት ከፍ ያሉ ጥረቶች ባሉበት ሁኔታ መርከቦች በምን መልኩ በራስ መተማመን ስሜት እንዲንቀሳቀሱ ይደረጋል የሚለውም ጉዳይ በራሱ ጥያቄ ሆኖ እያወያየ ነው። ባለፈው ቅዳሜ ለእሁድ በሁለቱ ሀገራት ተወካዮች የ21 ሰዓት የፊት ለፊት ውይይት ወቅት ምክትል ፕሬዚዳንቱ ጄዲ ቫንስ ድርድሩ አልተሳካም፣ የድርድሩ መክሸፍ ለአሜሪካም ለኢራንም መጥፎ ዜና ቢሆንም ለኢራን ደግሞ ይብሳል ሲሉ ተናግረዋል። ድርድሩ ቀጣይ ድርድር ቀጠሮ ሳይያያዝለት የማብቃቱ ጉዳይ እና አሁን እየታየ ካለው ውጥረት ጋር ጭምር በተያያዘ ጦርነቱ ዳግም ሊያገረሽ ይችላል የሚል ስጋትን አሳድሯል። በዋሽንግተን አቅራቢያ በሚገኘው የአንድሮ የጦር ሰፈር ለጋዜጠኞች ማብራሪያ የሰጡት ፕሬዚዳንት ዶናልድ ትራምፕ በቀጣይ ድርድር ስለመኖር አለመኖሩ ጉዳይ ጥያቄ የቀረበላቸው ሲሆን ኢራን ወደ ድርድሩ ባትመለስ ምንም አይመስለኝም ሲሉም ተናግረዋል። ትራምፕ ቀደም ብለውም ድርድሩ እየተካሄደ በነበረበት ወቅትም እኛ እኮ ጦርነቱን ያሸነፍን ሰዎች ነን፣ ድርድሩ የሚጠቅመው ለእነሱ ነው ሲሉም ተናግረው ነበር። አሁን ደግሞ ስለ ኢራን ዳግም ወደ ድርድር መመለስና አለመመለስ ሲጠየቁ በሰጡት ምላሽ ከቀናት በፊት የተደረሰው የተኩስ አቁም ጥሩ በሚባል ደረጃ የቀጠለ መሆኑን አስታውቀው ከዳግም ድርድር ሀሳብ ጋር በተያያዘ በሰጡት ምላሽም እነሱ ዳግም ወደ ድርድር ተመለሱ ወይም አልተመለሱ ግድ አይሰጠኝም ሲሉም ተናግረዋል። ትራምፕ ከኢራን ጋር የተደረገው የቀጥታ ንግግር ያልተሳካው ኢራን የኒውክሌር ፍላጎቷን ለመተው ፈቃደኛ ሳትሆን ስለቀረች ነው ሲሉ ወንጅለዋታል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ፣ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ደግሞ ኢራን ለማስፈራሪያዎች አትንበረከክም ብለዋል። በቀጣይ ርዕስ ጦርነቱ ሊጀምር ነው። የእስራኤል ጦር አዛዥ ሰራዊቱ ከኢራን ጋር ለሚደረግ ጦርነት ዝግጁ እንዲሆን ትዕዛዝ ማስተላለፋቸውን ወታደራዊ ምንጮችን የጠቀሱ የእስራኤል መገናኛ ብዙሃን ዘግበዋል። ይህ ድንገተኛ መመሪያ በቀጠናው ለረጅም ጊዜ የቆየውን ከፍተኛ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን የሁለቱን ሀገራት ቀጣይ እርምጃ ማጠራጣሪ አድርጎታል። በአሁኑ ወቅት በአካባቢው እየታየ ያለው ወታደራዊ ዝግጅትና የሚሰሙት መረጃዎች መላውን ዓለም በከፍተኛ ትኩረት እንዲጠባበቅ አስገድደዋል። የእስራኤል ጦር አዛዥ በመላው ሀገሪቱ የሚገኙ የጦር ኃይሎች ከኢራን ጋር ለሚደረግ ዳግም ጦርነት ዝግጁ እንዲሆኑ ጥሪ ማቅረባቸውን ተከትሎ በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። እንደ እስራኤል መገናኛ ብዙሃን ዘገባ ይህ ወታደራዊ ትዕዛዝ የተላለፈው ከወታደራዊ ምንጮች በተገኘ መረጃ ላይ ተመስርቶ ሲሆን በቀጠናው ለተወሰነ ጊዜ ሰፍኖ የነበረው አንጻራዊ መረጋጋት በከፍተኛ ስጋት ላይ መውደቁን አመላካች ሆኗል። ይህ የእስራኤል ጦር ኃይሎች የዝግጁነት ማጠናከሪያ እርምጃ በተለይ በኢራንና በእስራኤል መካከል የነበረው የተኩስ አቁም ስምምነትና የዲፕሎማሲ ጥረቶች ውጤት ባላመጡበት ወቅት መምጣቱ ጉዳዩን አሳሳቢ ያደርገዋል። የእስራኤል ወታደራዊ አመራሮች እንደሚገልጹት የሀገሪቱን ደህንነት ለመጠበቅና ሊቃጣ የሚችል ማንኛውንም ጥቃት ለመመከት ሰራዊቱ በማንኛውም ሰዓት ወደ ተግባር ለመግባት የሚያስችለውን ቁመና መያዝ ይኖርበታል። በሌላ በኩል ይህ የእስራኤል ወታደራዊ ዝግጅት በኢራን በኩል እንደ ቀጥተኛ ትንኮሳ ተወስዷል። የኢራን ባለስልጣናትና ወታደራዊ መሪዎች እስራኤል ለምትወስደው ማንኛውም ወታደራዊ እርምጃ ተመጣጣኝና ጠንካራ ምላሽ እንደሚሰጡ በማስጠንቀቅ ላይ ይገኛሉ። ዓለም አቀፍ ተንታኞች እንደሚሉት ከሆነ የሁለቱ ሀገራት ወታደራዊ ፍጥጫ በቀጥታ ወደ ጦርነት የሚያመራ ከሆነ መላውን ቀጠና ሊያናጋ የሚችል ሰፊ ቀውስ ሊያስከትል ይችላል። በአሁኑ ወቅት ሁለቱም ወገኖች በከፍተኛ ወታደራዊ ንቃት ላይ የሚገኙ ሲሆን የዓለም ማህበረሰብ ውጥረቱን ለማርገብና ጉዳዩን ወደ ሰላማዊ ድርድር ለመመለስ ጥረት እያደረገ ይገኛል። ይሁን እንጂ በመሬት ላይ ያለው ተጨባጭ ሁኔታና ከሁለቱም ወገኖች የሚሰሙት ጠንካራ መግለጫዎች ቀጠናው በማንኛውም ቅጽበት ወደ ከፋ ግጭት ሊያመራ እንደሚችል ይጠቁማሉ። ቀጣዩ ርዕሳችን የገልፍ ሀገራት ጸረ ኢራን መሳሪያ ፍለጋ ፊታቸውን ከዋሽንግተን አዙረዋል። የኢራኑ ጦርነት መደበኛ አለመሆን የገልፍ ሀገራቱን እየፈተነ መሆኑ እየታየ ነው። ገልፍ ሀገራቱ የኢራንን ባሊስቲክ ሚሳይሎችና ድሮኖች መጥቶ ለመጣል ያላቸው የአየር መከላከያ ፈንጂ ክምችት በመመናመኑ መሳሪያ ፍለጋቸውን ከዋሽንግተን ውጭ ወደ ሌሎች ሀገራት ማዞራቸውን የዎል ስትሪት ጆርናል ዘገባ አመለከተ።
አሜሪካ ለገልፍ ሀገራቱ የመሳሪያ ክምችት ምትክ ማቅረብ አልቻለችም ነው የተባለው። ወደ አንድ ወር ከግማሽ እየተጠጋ ያለው ጦርነት የገልፍ ሀገራቱን የአየር መከላከያ ተተኳሽ በእጅጉ አመናምኗል። ዎል ስትሪት ከደህንነት ምንጭ ሰማሁኝ ብሎ በሰራው ዘገባ በጦርነቱ የመጀመሪያ 100 ሰዓታት የገልፍ ሀገራቱ አብዛኛውን የተተኳሽ ክምችት መጠቀማቸውን አመልክቷል። ሳውዲ፣ ኩዌት፣ ኢምሬት፣ ባህሬን እና ሌሎች በ100 ሰዓታት ውስጥ የ3.1 ቢሊዮን ዶላር የአየር መከላከያ ፈንጅ ጥቅም ላይ ውለዋል። የኢራንን ድሮንና ሚሳኤል ማዕበል ለማምከን በገልፍ ሀገራቱ በድምሩ 40 ታሃድ የሚሰኙ የአየር መከላከያዎች፣ 180 ኤስኤም አጨናጋፊዎች እንዲሁም 90 ፓትሪዮት ፓክ-3 የአየር መከላከያ ስርዓቶች ስራ ላይ ይገኛሉ። እነዚህ በሰዓት በቀንና በሳምንት የሚበሉት የሚተኩሱት ፈንጅ ታዲያ ክምችቱን መልሶ መተካት ለአረብ ሀገራት አዳጋች ሆኗል። ጦርነቱን እየመራች ያለችው አሜሪካ ያላትን ትጥቅ ለራሷ ዘመቻና እስራኤልን ለመከላከል ማዋሏ ታዲያ ለገልፍ ሀገራቱ የሚተርፍ ሽያጭ እንዳይኖር አድርጓል። ሀገራቱ ይህንን መሳሪያ ለመተካት አይናቸውን ወደ ሌላ ሀገራት አዙረዋል ነው የተባለው። አረብ ሀገራቱ ምዕራባዊ ካልሆኑ ሀገራት ጭምር መሳሪያ እንዲፈልጉ መገደዳቸውን ሪፖርቱ አመልክቷል። ሳውዲ ከሌሎቹ በተለይ ከአንድ የመሳሪያ አምራች ድርጅት ጋር ባደረገችው ውል ፈንጂዎቹ በሀገር ውስጥ ለማምረት ጥረት እያደረገች ትገኛለች። ሳውዲ ለአየር መከላከያ ከምታወጣው ፍጆታ ቢያንስ 50 በመቶ በራሷ ለማምረት ነው ያቀደችው። ይህ እቅድ ግን ገና በ2030 የሚሳካ እንጂ እየቀጠለ ላለው የኢራን ጦርነት የሚደርስ አይደለም። ኢምሬት በበኩሏ የመሳሪያ ፍላጎቷን ለመሙላት ወደ ደቡብ ኮሪያ ማትራለች። ከሰሞኑ ከሲኦል ጋር የ35 ቢሊዮን ዶላር የመከላከያ ስምምነት አድርጋለች። በዚህም በራሳቸው ኢላማ የሚመቱ ብልህ ወይም ስማርት ፈንጆችን ከደቡብ ኮሪያ የምታገኝ ይሆናል። ሳውዲ ከዚህ ቀደም ድሮኖችን ከአሜሪካ ብቻ ለመግዛት ውል የፈረመች ቢሆንም ዋሽንግተን የተፈለገውን ያህል ማቅረብ ባለመቻሏ ሪያድ ወደ ቱርክ ዞራለች። በዚህም ባይራክታር አኪንች የሚሰኙ ድሮኖችን ሸምታ የገባች ሲሆን ከቻይና ደግሞ ዊንግሎንግ የድሮን ስርዓት እያስገባች ነው። የገልፍ ሀገራቱ ለመሳሪያ ሸመታ ብቻ አይደለም ምዕራባዊ ወዳልሆኑ ሀገራት ፊታቸውን ያዞሩት። በአየር መከላከያና በዘመናዊ ውጊያ ከምዕራብ ወደ ምስራቅ የቴክኖሎጂ ሽግግር ውስጥም ገብተዋል። አረብ ሀገራቱ በአንድ ሀገር አቅርቦት ተጽዕኖ ስር መሆናቸው የኢራኑ ጦርነት አሳይቷቸዋል። ለዚህ መልስ የመሳሪያ አይነትና አቅራቢዎችን ማበራከትን አሁን መርጠዋል። ኢምሬት በተጨማሪ ሱር ራፋኤል የሚሰኝ የራዳር ቴክኖሎጂ ከፈረንሳይ በ3.5 ቢሊዮን ዶላር ለመግዛት ተስማምታለች። ይህ አካሄድ በቀጣይ ታዲያ የገልፍ ሀገራት የአሜሪካ ጦር ሽያጭ ትልቅ ድርሻን የሚቀንስ ስለመሆኑ ዘገባው አስፍሯል። ወደ ቀጣዩ ርዕስ ስንሻገር የዓለም አቀፍ የገንዘብ ተቋም ሆርሙዝ ወደ ነበረበት ፈጽሞ አይመለስም አለ። በሆርሙዝ ጉዳይ ተስፋ ቁረጡ ሲል ዓለም አቀፍ የገንዘብ ተቋም IMF ገለጸ። ሆርሙዝ ላይመለስ ሄዷል፣ ከጦርነቱ ዘመን በፊት ወዳለው ሁኔታ ፈጽሞ አይመለስም ነው ያለው። ተቋሙ የባቤል ማንዴብ የሁቲ ጥቃት ምሳሌን በማንሳት በሆርሙዝ ነገሮች እስከ ወዲያኛው ወደ መደበኛ ሁኔታ እንደማይመለሱ አብራርቷል። ሆርሙዝ ከዚህ መልስ በትራፊክ ፍሰትና በደህንነት ወደ ቀድሞ ሰላም የሚመለስ አለመሆኑን ነው IMF ያስጠነቀቀው። ሁቲ በቀይ ባህር ለፍልስጤም ሕዝብ ያለውን አጋርነት ለማሳየት በጋዛው ጦርነት ዘመን የፈጠረው ተጽዕኖ አሁን በውሃ ክልሉ መቀጠሉን አስታውሶ የሆርሙዝ ሰርጥም ዕጣው ተመሳሳይ ነው ብለዋል። ይህንን ያሉት የIMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ናቸው። ባሳለፍነው ሳምንት ሐሙስ ዕለት በሆርሙዝ የደረሰው የግብዓት አቅርቦት መስመር ጉዳት በቀላሉ የሚጠገን አለመሆኑን የገለጹት ነዳጅ በበርሜል ከ72 ወደ 100 በላይ መሻገሩ በጦርነቱ እስካሁን የነዳጅ ዋጋ ከፍተኛ ዋጋ መጠን $120 ሆኗል። በተጨማሪ አሁን በቀን ያለው የመርከቦች የሰርጡ እንቅስቃሴ በጣት ወደ መቆጠሩ ወርዷል። ዳይሬክተሯ በሆርሙዝ ከዚህ ቀደም ያልነበረ አዲስ ሁኔታ ተፈጥሯል ነው ያሉት። ቁልፍ የንግድ መተላለፊያ መስመር የመሆኑ ጉዳይ እውነታው ተቀይሯል፣ አሁን ወደ ኋላ የሚመለስም አለመሆኑን ያብራሩት የIMF ዋነኛ ምሳሌያቸው ሁቲ በቀይ ባህር ጥቃቶች ከከፈተ በኋላ በጋዛ የተኩስ አቁም ተግባራዊ ቢሆንም መስመሩ ግማሽ ያለ የትራፊክ ፍሰቱን መመለስ አለመቻሉን ነው። ከ2023 ወዲህ ባቤል መንዴብ ወደ ቀድሞ አቅሙ አለመመለሱ በሆርሙዝም ተመሳሳይ ዕጣ መኖሩን ያመላክታል ብለዋል። ዳይሬክተሯ የተፈጥሮ ጋዝ አቅርቦትም ተመሳሳይ እንደማይሆን የገለጹ ሲሆን የኳታር ራስ ላፋን የተፈጥሮ ጋዝ ምርት ከማርች 2 ጀምሮ ከስራ ውጭ መሆኑን አስታውሰዋል። ይህንን የኳታር አቅምና አቅርቦት ብቻ መልሶ ወደ ነበረበት ለማስገባት ከ3 እስከ 5 ዓመታት ጊዜ ሊወስድ መቻሉን አስጠንቅቀዋል። ዓለም የሆርሙዝ ሰርጥ ጉዳይ መደበኛነቱ ማብቃቱን ተረድቶ አማራጭ እንዲፈልግና ራሱን እንዲያላምድ ነው የጠየቁት። ወደ ቀጣይ መረጃ አለፍን። ቴዲ አፍሮ መጣ። ኢትዮሪካና ያልተሰሙ ሚስጥሮች። በኢትዮጵያ ሙዚቃ ሰማይ ስር ለዓመታት ሲጠበቅ የነበረው የቴዲ አፍሮ አልበም በመጨረሻ በቁልፍ ቃላት ታጅቦ ብቅ ብሏል። የኢትዮጵያ ሙዚቃ ፊት አውራሪ ኢትዮሪካ በሚል ስያሜ ይዞት የመጣው አዲስ አልበም ቀደምት ታሪካዊ ስራዎቹን የሚጋርድ ወይስ አዲስ ምዕራፍ የሚከፍት ይሆን? ሚያዝያ 8 ቀን ሊፈነዳ የተቃረበው ይህ የዜማ ቦምብ በውስጡ የያዛቸው ሚስጥራዊ መልእክቶችና ዳስጣል በሚል ርዕስ የተሰናዳውን አዲስ ፍንጭ ለመረዳት መላው አድማጭ በከፍተኛ ጉጉት እየተጠባበቀ ይገኛል።
በኢትዮጵያ ሙዚቃ ታሪክ ውስጥ እንደ ጥቁር ሰውና ያስተሰርያል ያሉ አልበሞች የፈጠሩትን ብርቱ ማዕበል ላስተዋለ የቴዲ አፍሮ አዲስ አልበም መምጣት ዝም ብሎ የሙዚቃ ስራ ሳይሆን ሀገራዊ ክስተት ነው። ከሁለት አስርተ ዓመታት በፊት ያስተሰርያል የተሰኘው አልበም በታሪክ አጋጣሚዎች ላይ የፈጠረው ከፍተኛ የመነጋገሪያ አጀንዳና የሽያጭ ክብረ ወሰን ቴዲን ከድምፃዊነት ባለፈ የታሪክ ትርክቶች መሪ አድርጎታል። ዛሬም ኢትዮሪካ የተሰኘው አዲስ አልበሙ ይፋ መደረጉ ያንን የጥበብ ንዝረትና በናፍቆት ለተጠበቀው አድማጭ ዳግም የታሪክ አሻራውን ለማሳረፍ መምጣቱን ይገልጻል። ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያለው ተጽዕኖ በቀላሉ የሚገመት አይደለም። በተለይም እንደ ጥቁር ሰው ያሉ ስራዎቹ ታሪክን ከዜማ ጋር አቀናጅቶ በማቅረብ ረገድ አዲስ ፋና ወጊ ሆነዋል። ከዚህ ቀደም የተለቀቁት አልበሞቹ የሰዎችን የዕለት ተዕለት ኑሮ ከመንካት ባለፈ የማህበረሰቡን ስሜትና የቆየ ታሪክ በአዲስ ድምፅ የመቀስቀስ ልዩ አቅም ነበራቸው። አሁንም ኢትዮሪካ በሚል ስያሜ ይዞት የመጣው አዲስ ስራ ያንን ታሪክ የማስታወስና በዜማ የመግለጥ ትልቅ ተጽዕኖውን አጠናክሮ እንደሚቀጥል የታመነበት ነው። የቴዲ አፍሮን ተጽዕኖ ለየት የሚያደርገው ስራዎቹ በተለቀቁ ቁጥር በደጋፊዎቹና በተቾች መካከል የሚፈጠሩት ሰፊ ክርክር ነው። ከዚህ ቀደም የታዩት አልበሞቹ በኢትዮጵያ ኪነ ጥበብ መድረክ ላይ ንቁ ተሳትፎን የመፍጠርና አዳዲስ የውይይት አቅጣጫዎችን የመክፈት ልምድ ነበራቸው። ኢትዮሪካ የተሰኘው አልበምም ከመለቀቁ በፊት እንዲህ ባለ መልኩ መነጋገሪያ መሆኑ ድምፃዊ በኢትዮጵያውያን ልብ ውስጥ ያለውን የማይናወጥ ስፍራና የጥበብ ተጽዕኖን በግልጽ የሚያሳይ ነው። በመጪው ሐሙስ ሚያዝያ 8 ቀን የሚለቀቀው ኢትዮሪካ አልበም ቴዲ አፍሮ በሙዚቃው ጉዞ ላስመዘገባቸው ታላላቅ ስኬቶች ሌላኛው ተጨማሪ ምዕራፍ እንደሚሆን ይጠበቃል። ቀደምት አልበሞቹ በሰንጠረዦች አናት ላይ ለረጅም ጊዜ እንደቆዩት ሁሉ ይህ አዲሱ ስራውም ዳስ ጣል በሚል ጅማሮ አዲስ የታሪክ አሻራ ሊያሳርፍ መሆኑን ፍንጭ ሰጥቷል። ቴዲ አፍሮ 2 ሚሊዮን ተከታዮች ባለው የትስስር ገጹ ለናፈቁ አድማጭ ባስተላለፈው ጥብቅ መልእክት ኢትዮሪካ የተሰኘውና በጉጉት የሚጠበቀው አዲሱ አልበሙ በቀጣዩ ሐሙስ ሚያዝያ 8 ቀን 2018 ዓ.ም በይፋ ለህዝብ እንደሚደርስ አብስሯል። ዳስ ጣል ወይም አንሳው የሚል ማራኪ ርዕስ የያዘው ይህ ስራ ከቀኑ 8 ሰዓት ጀምሮ በቴዲ አፍሮ ይፋዊ የዩቲዩብ ቻናል ላይ እንደሚለቀቅ በመግለጽ ለአድናቂዎች ያለውን ክብርና ምስጋና አድርሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።